ሶፊያ ደግሞ በድጋሚ እያለቀሰች ነው ማለት ነው። እና ብዙ ጊዜ እውነት ለመናገር ሲከፋን ብቻ አላህ ማማረር አይደለም፣ ስንደሰትም አላህ ልናመሰግነው ከሱ መንገድ መውጣት አለመውጣት አለብን። ነገባችሁ አይደለ? እና እንግዲህ በብዛት ታያላችሁ። እኔ እንጃ አሁን በተለይ ጭራሽ በሱሪ እየወጣ በቃ ብዙ ነገሮች እንትን እንላለን። ግን ደግሞ ሲከፋንም ማለት ሩጠን ከማልቀስ ምንድን ነው ችግራችን? ለምንድን ነው ለማልቀሳችን ሰበብ የሆነው ብለን ራሳችንን ቸክ ማድረግ ይኖርብናል። በዚህ ከቀጠለ መቼም ደስተኛ እንሆንም እና አሁን ላይ ቀሚስ ለብሳለች። በቃ በከፋ ሰዓት ነው ብዙ ጊዜ የምትስተካከለው። እና የሰው ላይ ሲከፋን ብቻ አይደለም አላህ ማስታወስ ያለብን፣ ለምን ብለን ማልቀስ ያለብን፣ ስንደሰትም በምን ምክንያት ነው እዚህ የተደሰት ነው ብለን ነገሮችን ቆም ብለን ልናስብ ይገባል። በመቀጠል ደግሞ እንግዲህ አይታችኋታል። በቃ ስንት ተመልካቾች ይመክሯታል፣ ግን እዛው ቦታ ውስጥ ናት ተመልስ። አሁን ደግሞ ያበላሸችው ራሷ ናት። በነገራችን ላይ ቀረበላ አድርግልሽ ብሏት እንገባ ብሏት፣ ግን ደግሞ እሷ እንትን አላለችም። ያን ያመጣችው ምክንያት ልክ አይደለም። አንዳንድ ጊዜ በራሳችን ምክንያት ላጣነው ነገር ሰው መውቀስ አስፈላጊ አይደለም። በቃ ካላስ እና ከአሁን በኋላ ተሰትራ ስራዋን ብሰራ ሁሉም ሰው ያደንቃታል፣ ሁሉም ሰው ያከብራታል። እንዲሁም ተመልካች አሁን እየተቆጣባት ያለው ካለባበሷ ከአንዳንድ ነገሮቿ በቃ የማመጽ ባህር ያለ አይደለ እና እየባሰባቸው ነው የሚሄዱት። ስለዚህ አንዳንድ ጊዜ ስንደሰትም ብቻ ስንከፋም ብቻ ሳይሆን ስንደሰትም ምክንያቱን አላህ ልናመሰግነው ይገባል። ከሱ መንገድ መውጣት የለብንም እና ለዛ ነው እንደዚሁ ብለን ከቀጠልን ደግሞ መቼም አንደሰትም። ከዚህ የበለጠ ለቅሶ ሊመጣብን ይችላል። ደስታን ከፈለግን ከትናንትናው ስህተታችን መማር መቻል አለብን። ወደ አላህ መመለስ አለብን በቻልነው አቅም። የሰው ልጅ ሁላችንም ስህተት ውስጥ ነን፣ ግን ደግሞ በቻልነው አቅም በቃ ጥፋት እንደሆነ እያወቅነ እንደገና መጥፎ ነገር ሲደርስብን ብላችሁ የነበር ከማለት ራሳችንን ቸክ ማድረግ አለብን ብዬ አስባለሁ። ሞት ያለብን ሰውነን ሁላችንም። አላህ ኪዳ ይስጠና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ስህተት ካለብኝም በቃ ኮመንት ላይ አስቀምጡልኝ፣ አርሙኝ ማለት ነው። እና በመቀጠል እንዲሁም ደግሞ ፉሃድና ማነው ስሟ ሄርሞን ናት። እሷ ደግሞ እንግዲህ ሰሞኑን የተፈጠረውን ነገር አይታችኋል። ዛሬ ላይ ጭራሽ የራስ ማጥፋት ሙከራ ነው ያደረገችው መድኃኒት በመቃም እና ምንድን ነው እየተካሄደ ያለው? በቃ የሰው ልጅ ህይወት ይሄ ነው እንዴ? የሰው ልጅ ካላገኘን ራሳችንን እስከ ማጥፋት ደረጃ ነው እንደምንሆነው። በዛ ላይ ደግሞ መጀመሪያ ያሉበትን ሁኔታ እኮ የሰው ልጅ ማጥራት አለበት። ወላሂ ሁሉም እኮ መንገድ ያለው ፍቅርም እኮ ቦታ አለው አይደለ? የምናፈቅረውን ሰው መቼም አይተን ነው አይደለ መሆን አለበት የለበትም። እምነታችን እንዴት ነው? አካሄዳችን ያነሰው ከኛ ጋር ይሄዳሉ አይሄድም ወይ? ብዙ ነገሮችን ልናጤን ይገባል እኮ መጀመሪያ እንደዚህ እስከ ህይወት እስከ ማጥፋት ከማድረሳችን በፊት። አሁን ይህንም ዲራማ ነው ሊሉን ነው ወላ ምንድን ነው? በዚህ ልክስ ዲራማ ነው ብሎ ከታሰበ አሁን ምን ልንማር ነው ከዚህ ነገር? ለተመልካች አሁን ይህን ቪዲዮ ብዙ ሰው ነው የሚያዩ። አሁን ምን እንማርበታል ከዚህ ውስጥ ማለት ነው? በዛ ላይ ደግሞ ማዘሩንም አስገብቱ ማለት ነው። ወላሂ በዚህ ሰዓት የኛ ወንጀል አንሶን ደግሞ እናቶቻችንን እንደዚህ አይነት ወንጀል ውስጥ ማስገባት የለንም። እኛንም አላህ ኪዳ ይስጣና እና እንደነገርኳቸው እኔ እዚህ ዩቲዩበር ላይ ወላሂ በጣም ያስጠላኝ እንደው ለይታ እየተባለ የሚሰራው ነገር በጣም ያስጠላል። እና እንግዲህ አይታችኋል። እነዚህ ልጆች አንደኛ በእምነት አንድ የሆኑ ሰዎች አይደሉም። ሁለተኛ እንግዲህ ያለ ኒካ ያለ ምንም ነገር እርግዝናም ወንጀል ነው ታውቃላችሁ አይደለ? እና ከዚህ ውስጥ አሁን እንዲሁ ማንኛው ነው ትክክል የሆነው? ሰውስ ሊፈርድላት ይችላል ወይስ እሱ ሲያዝንልኛል? እንዲሁ ቤተሰቦችስ ምን ይሉኛል ብላ ነው እዚህ ውስጥ እንደው አንድ የሰው ልጅ እኮ ይሳሳታል አይደል? በምንሳሳተው ነገር በሁሉም ነገር ሳይሆን ቢያንስ አንዱ ልክ ሆነና እንደው ሁለት ሶስቱ ጥፋት ቢሆን እንዲሁም ደግሞ አንዱ ጥፋት ሆኖ ሁለት ሶስቱ ልክ ከሆነ ለተመልካችም ለራሳችንም ለቤተሰብም በቃ ለፈራጅም እንትን ይላል። ግን ደግሞ ሁሉም ጥፋት የሆነበት ነገር አሁን ምን ይባላል? እዚህ ጋር አሁን እኔ ከነሱ አንድም ነገር አልታየኝም እንደነገርኳችሁ ማለት ነው። አሁን ምን ይባላል? እና ያው ባለፈው ራሷ ናት የፍቅር ጥያቄ ያቀረበችለት። ስታቀርብለት ደግሞ በግልጽ አማርኛ ነግሯታል። አንቺና እኔ እምነታችን አንድ አይደለም። እኔ ካሁን በፊት በህይወቴ ልክ ባንቺ አይነት እምነት ካለች ጋር ከፍቅር ጋር ማለት ነው ያኔ ነገሮች ተፈጥረው ልጅ ፈጥሮ ከዛ ውስጥ ወጥቼ ዛሬ ላይ ደግሞ ደግሜ እንደዚህ አይነት ቦታ ውስጥ መግባትም አልፈልግም። ልጅ መፍጠርም እንዲህ አይነትም እምነታችን አንድ ያልሆነ ሰው ጋር መጀመር አልችልም። አንቺ
ለመፈቀር አንሰሽ ወይም ደግሞ በቃ ምንም ያንሰሽ ነገር ሆነሽ አይደለም። ነገር ግን እምነት አንድ ያደርገን ነው። ከዚህ አንግል እኔ በዚህ አላስብሽም ብሎ ነግሯታል አይደለ? ስለዚህ ወይ ደግሞ እምነቷን እቀይራለሁም ብላ ከሆነ በዛ ነገር ሳይስማሙ ወይ ደግሞ የሆነ ነገር ሳይፈጥሩ በነገጧቱ አርግዣለሁ ብላ መጣ። አሁን ይሄ ማን ያምናል? በአንድ ቀን ማለት ነውና እንደው የምንሰራው ነገር እንደው እንደነገርኳቸው ትንሽም ቢሆን ሰው የሚያምነው ነገር መሆን ቢኖረው ወይም ደግሞ ሰዎችን የሚያስተምር ነገር ቢሆን እንዲሁም ደግሞ በቃ ያኔ ተጨባጭ ያለው ነገር እንደነገርኳቸው ሙሉ በሙሉ ጥፋት ያልሆነ ቢሆን ጥሩ ነው ብዬ አስባለሁ። እንዲያው ከሰሩ ማለት ነውና እኔ እውነት ቅመሞችን በጣም ነው ማደንቃቸው ከኔ ጀምሮ ማለት ነው። ለምንድን ነው ስደት ላይ ብዙ ነገር ተምረናል። ትምህርት ቤት ከተማርነው በላይ በስደት ብዙ ነገር ተምረናል። እዚህ ቦታ ላይ እንግዲህ ለዚህ ሁሉ አመታት ስንኖር ማንም ጠብቆና አይደለም፣ ማንም ቤተሰብ እንዲህ ብሎና አይደለም፣ ማንም አይደለም። ካላህ በታይ ራሳችንን በራሳችን አስተዳደርን ራሳችንን ከመጥፎ ቦታ እዚጋ ቤተሰብ የለም። በተለይ በብዛት ሁሉም ሰው ውጭ ነው የሚሰራው። ውጭ እንደ መስራታችን እንደነሱ አይደለንም። አንገታችንን ደፍተን ነው የምንሰራው። በቃ ነገ መድረስ ካለብን ቦታ ለመድረስ በጣም እየለፋን እየጣርን ነው ያለ ነው። እንግዲያውስ ከነሱ በላይ ከኢትዮጵያ በላይ ዝንጣ ሀገር ነው የምንኖረው። ብዙ ነገሮችን ማድረግ ቦታው ይመቻል፣ ሁሉ ነገሩ አይደለም። ግን ደግሞ ከዚህ ጉዱ ተቆጥበን የምንኖረው የዛሬን ደስታ ሳይሆን ነገን ማበላሸት ስለማንፈልግ ህይወታችንን ዝም ብሎ በላቅሶ ማምራት ስለማንፈልግ ገንዘብንም በእንደዚሁ በለፍቶ በማግኘት ነው የምናምነውና ከዚህ አንግል ስለሆነ ስለዚህ እኔ አደንቃቸዋለሁ። እንደነገርኳቸው እናት አባት ተቆጣጥሮን ወይም ደግሞ ምንም አይደለም። እዚህ ቦታ ራሳችንን በራሳችን ቆጥበን ከብዙ መከራዎች ታግሰን ስንት ነገር እየወረደብን አንገታችንን ደፍሰን ይህን ሁሉ አመት ስንኖር በጣም ለኛ ክብር ይገባናል። እውነት እንዲህ አይነት ፈተና ቢያሳልፉ እነሱ አንድ ቀን ማለፍ አይችሉም ማለት ነውና በዚህ ልክ ራሳችንን ልናደንቀው ይገባል። አሁንም በርቱ ቅመሞችዬ። አላህ የራሳችንን ህይወት እስከምንኖር ድረስ ገንዘባችሁን ሴፍ አድርጉ፣ ክብራችሁን ጠብቁ፣ ማይሆን ሰው ወራ አትግቡ። ለእኛ ለስደተኞች የሚያስብልን ማንም የለም፣ የምር ካላህ በታይ ማለት ነው። ሀታ ቤተሰብ ራሱ ሁሌም እንዲሰጧቸው እንጂ የሚፈልጉት እናንተ ወርቃችሁ ካዩ ቤተሰብ ይጠላናል። ይህ ግልጽ ነው፣ እንደምታዩት ነገር ነውና ራሳችንን ልናወጣ ይገባናል። ዛሬ ላይ አንገታችንን ብንደፋም ነገ ጧት ሄደን አሁንም ክብራችንን አዋርድ የምንሰራበት ሳይሆን የራሳችን የሆነ ስራን ከፍተነ ዘና ብለን በራሳችን እንድንኖር ዛሬ ላይ ብራችሁን ሴፍ አድርጉ፣ ጠንክሩ፣ ጠንካራ ሁኑ፣ በራሳችሁ መጓዝ ልመዱ። በቃ በትንሽም ነገር ቢሆን ለፍታችሁ ማገኘት እንደማዶላችኋለሁ። ቤተሰቦች እወዳችኋለሁ። ቻናሌ ላይክ ሰብ እያረጋ